ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁ ተመልካቾቻችን ሳምንታዊ የስፖርት ትንታኔ ፕሮግራማችን ተጀምሯል በዛሬው የስፖርት ትንታኔ ፕሮግራማችን እንደተለመደው አንድ ርዕሰ ጉዳይ አግኝተን አንስተን ከባለሙያ ጋር ውይይት እያደረግን እንቆያለን የዛሬው ርዕሰ ጉዳያችን የኢትዮጵያ ብሔራዊ ቡድን ሰሞነኛ የውጤት መጥፋትና ከብሔራዊ ቡድን ጋር በተያያዘ ከሜዳ ላይ ተግባራት ባሻገር አስተዳደራዊና ሲስተማቲክ ወይም ስርዓታዊ ምላሾች ምን መሆን አለባቸው በሚለው ጉዳይ ውይይት እናደርጋለን። ለዛሬው ውይይት የተመረጡት እንግዳ ደግሞ ሳሙኤል ስለሺ ነው። ሳሙኤል ስለሺ በአዲስ አበባ ዩኒቨርሲቲ የስፖርት ዲፓርትመንት ውስጥ ባለሙያ በመሆን እናውቀዋለን። በተለያዩ የመገናኛ ብዙኃን እንዲሁ ሙያዊ ትንታኔዎችን በመስጠት የማይሰስት ባለሙያ ነው። ሳሙኤል ስለሺ በጣም አመሰግናለሁ። እኔም ከልብ አመሰግናለሁ ስለጋበዛችሁኝ። ያው እግዚአብሔር ያክብርልኝ። በጣም እናመሰግናለን። እንግዲህ ለዚህ ውይይት መነሻ የሆነን አንድ ጽሁፍ ነበረ። ምናልባት የኢትዮጵያ ብሔራዊ ቡድን በቻን ውድድር ከአፍሪካ የቻን ውድድር በጊዜ ከተሰናበተ በኋላ አንድ ጽሁፍ በሱፐር ኢትዮጵያ አጋርተው ነበር። ይህ ጽሁፍ በተለይ ለስፖርትን በቅርበት ለሚያውቁና የሀገር ውስጥ ስፖርትን ለሚከታተሉ ሰዎች ትንሽ ተች የሚያደርግና ብዙ ነገሮችን የዳሰሰ ጽሁፍ ነበር። ነጠላ ነው። ነጠላ ይዘት የነበረው ወይም ግብ ጠባቂዎችን ብቻ መሰረት ያደረገ ነበረ። ነገር ግን ችግሩ የግብ ጠባቂ ብቻ ሳይሆን ሆሊስቲክ የሆነ በጣም ትልቅ ችግር እንደሆነ አስተውለናል እና ለመነሻ እንዲሆነን ግን ስለ ጽሁፉ የተወሰነ ነገር ማለት ይጠበቅብናል። በዚህ ጽሁፍ ላይ ሳሚ ያነሳው ነገር የግብ ጠባቂዎች ችግር በወቅቱ የኢትዮጵያ ብሔራዊ ቡድን በግብ ጠባቂነት ጨዋታዎች ያገለግል የነበረው ፋሲል ገብረ ሚካኤል የፈጠራቸው ስህተቶች ናቸው የኢትዮጵያ ብሔራዊ ቡድን ከውድድሩ ውጭ ያደረጉት የሚሉ ይዘቶች ነበሩ አየሩን ሞልቶት የነበረው። ነገር ግን እሱ ስህተት ሆነና ከፋሲል ገብረ ሚካኤል ይልቅ ስህተቱ የነበረው እንዳጠቃላይ ከመዋቅር ከስርዓት ጋር የተያዘ እንደሆነ ወይም በኢትዮጵያ ብሔራዊ ቡድን ውስጥ ለረጅም ጊዜያት አብሮ ሲመጣ የነበረ ችግር ነው የሚል ይዘት ያለው ጽሁፍ ነውና በመጀመሪያ ደረጃ ይህን ጽሁፍ ስትጽፍ ምንድነው መጀመሪያ ተች ያደረገ ነገር ማለት አምሮህን ምንድነው ይህን ጽሁፍ እንድትጽፍ ያነሳሳ ከሚለው ብንጀምር ደስ ይለኛል። ያ በጣም ጥሩ ጥያቄ ነው ግርማ፣ አመሰግናለሁ። ያው እኔ ከኢትዮጵያ ብሔራዊ ቡድን ጋር አብሬ ለመስራት እድል አግኝቼ ነበረ በአንድ ወቅት ላይ። በዛ ወቅት ከፋሲል ጋር አብሬ መስራት እድል አግኝቻለሁና ልጁን በቅርበት አውቀዋለሁ። ምን አይነት ታታሪ እንደሆነ፣ ምን አይነት ማለት ለስኬት ለጥሩ ውጤት ለማምጣት የሚተጋ ልጅ እንደሆነ ያው እንደ ስነ ልቦና ባለሙያነቴ ደግሞ አንድ ለአንድ እሱን የማግኘት እድሎች ነበሩኝና ስተት ፈጸመ። በዛ ስተት ምክንያት ኢትዮጵያ ከቻን ውድድር ውጭ ሆነች እና እንዳለ ሚዲያው ላይ የምታየው በተለይ ሶሻል ሚዲያ አካባቢ ላይ የምታየው እነዚህ ኢንፎርማል ቶኮች አሉ አይደለ? ሜሞች፣ ቀልዶች፣ ኮሜንቶች ስታነብ በጣም ልጁን ፕሮቴክት ማድረግ እንዳለብኝ ተሰማኝ ነው ለመናገር እና ከዛ ካለኝ ፐርሰናል አታችመንት በመነሳት እግር ኳሱን ማሳየት መቻል አለብኝ በሚል ነውና የሚባሉት ነገሮች ያው እንደ ደጋፊ እንደ ተመልካች ጥያቄ ብታነሳ ነውር የለውም፣ ችግር የለውም። ግን አንዳንዴ እንደ የጦስ ዶሮ የሚባል ነገር አለ አይደል? ለሽንፈታችን ወይም ለውድቀታችን ሁልጊዜ ምክንያት የሆነ ሰው ላይ ማላከክ እንፈልጋለን እና ያኔም ቻንስ እንሸነፍ የጦስ ዶሮ የነበረው ፋሲል ነበረ። ይሄ ነገር ደግሞ ብዙ ጊዜ ያጋጥመናል። ከዚህ በፊትም አቤል በጋና 5-0 ስንሸነፍ 50% ችግር የበረኛ ነው ተብሎ ነው በሪፖርት ደረጃ የታለፈው። የተለያዩ ግብ ጠባቂዎች ተክለምራን ጎሜዝ ራሱ ተክለማርያም ሻንቆ ወይም ጎሜዝ ራሱ የዚህ አይነት ሰለባዎች ሲሆኑ ያለውና በረኞችን እንደ ማምለጫ እንጠቀምባቸዋለን፣ ለድክመታችን እንደ ማምለጫ እንጠቀምባቸዋለን። ከዛ ይልቅ ግን በረኞቹ ላይ ከምናተኩር አጠቃላይ በረኞቹን የምናመጣበት ስርዓት ላይ ብናተኩር የተሻለ መልስ እናገኛለን። ኢትዮጵያ ውስጥ እኔ በክለብም በናሽናል ቲምም ግብ ጠባቂ ይዞን ወጣን ሲባል ሰምቼ አላውቅም። በበረኛ ነጥብ ያዝን ማለት የለም። ጥሩ ፐርፎርም እንኳን ቢያደርግ ይዞን ሲወጣ አይታይምና ምክንያቱን የስርዓታዊ ነው ብዬ ነው የምገልጸው። ከዛ በመነሳት ነው ልጽፍ የቻልኩት። እንግዲህ የግብ ጠባቂዎች ማለት ለዚህ ውይይት የተነሳንበት ዋናው ነጥብ በግብ ጠባቂዎች ዙሪያ የጻፍከው ጽሁፍ ነው። ለእሱም እናመሰግናለን ሳቢ። በዚህ አጋጣሚ ወደ ዋናው ርዕሰ ጉዳያችን እንለፍና የኢትዮጵያ ብሔራዊ ቡድን ሰሞነኛ ውጤት ተመልክተናል። ከጊኒ ብሔራዊ ቡድን ጋር የተገናኘባቸውን 2 ተከታታይ ጨዋታዎች ተሸንፏል። ቡድኑ ከመሸነፉ በፊት የነበሩ ጥሩ አምቢሽኖች ነበሩ ማለት በሐሳብ ደረጃ
ሁሉም ነገር ተሰርቶ ተጠናቋል፣ ውጤት ብቻ ይዞ መምጣት ነው ሲባል እንደነበር እናስታውሳለን። ነገር ግን ሜዳ ላይ ሲገባ የነበረው ነገር በተለይ የመጀመሪያው ጨዋታ በጣም የኢትዮጵያ ብሔራዊ ቡድን ባለፉት 5-6 ጨዋታዎች ያልነበረው ለምሳሌ የመጀመሪያውን ጨዋታ ከማላዊ ጋር ተገናኝቶ የተሸነፈበት ጨዋታ ቢያንስ ተጫዋቾች ጥሩ ተጫውተዋል። ግብፅን ያሸነፍንበት ጨዋታ ግሩም ነበረ። ከዛ ፊት በአፍሪካ ዋንጫ የማጣሪያ ጨዋታዎች በ2022 ካሜሮን ባስተናገደችው የአፍሪካ ዋንጫ የማጣሪያ ጨዋታዎች ከነ ማዳጋስካር ከነ አይቮሪ ኮስት ጋር የነበረን እንቅስቃሴ በጣም ግሩም ነበር። ከዛ በኋላ ነው የአሁኑ ውጤት የሰሞነኛ ውጤቶቹ በጣም የወረዱ የተፈጠፈጡ ውጤቶችን ነው ተመልክተን የመጣ ነው እና በተለይ ሁለተኛው ጨዋታ መጠነኛ መሻሻሎች ቢኖሩትም ይሄኛው ጨዋታ አንተ እንደጻፍከው የግብ ጠባቂ ችግርን በመሰረታዊነት ልናነሳበት የምንችል ጨዋታ ባይሆንም እንደ ቡድን ግን በጣም የደከምንበት ጨዋታ እንደነበር እናስታውሳለን እና አንዳንድ ለስፖርቱ ቅርብ እንደሆነ ሰውና እንደ ተመልካችም ኢቭን እንደ ኢትዮጵያዊም ጨዋታውን ተመልክተው ይሆናል እና መጀመሪያ ስሜት ክንረዳህና ከዛ በኋላ ወደ ጥያቄዎች እመጣለሁ። አሁን እኮ የኛን ከባድ የሚያደርገው ይሄ እኮ ነው ማለት በሁለት ቢላ ነው የምትጎዳው። አንድም እንደ አንድ ዜጋ እንደ አንድ ሀገሩን እንደሚወድ ናሽናል ቲሙን እንደሚያከብር ሰው የሆነ ነገር ያማል። ሁለትም ደግሞ የዚህ ባለሙያ በመሆኑ የሆነ ነገር የሚጠበቅበት ሰው እንደመሆኑ ደግሞ በሌላ በኩል ደግሞ ያማልና ለየት የሚያደርገው ከሌላው ማህበረሰብ የስፖርት ባለሙያው ይሄ ይመስለኛል። በሁለት በኩል ነው የምንጎዳውና እኔም የተሰማኝ ስሜት ያ ነው። እውነቱን ለመናገር ውበቱ ብዙ ጊዜ አሰልጣኝ ውበቱ ጠንካራ ቡድኖችን ይገነባል። ለምሳሌ የአፍሪካ ዋንጫ የዓለም ዋንጫ ማጣሪያውን ካየ ከነ ጋና ጋር ከነ ሳውዝ አፍሪካ ጋር የነበረው ቲም በጣም የተለየ ቲም ነበረ። ማህበረሰቡም ብዙ እያየው ነበረ። ናሽናል ቲሙ ጨዋታ የነበረው ጊዜ ብዙ ድባቡ ሞሬውም አልነበረም። የሚገርም ራሱ ኳስ አለን የሚባለው ማሊያውን ለብሶ ከተማ ውስጥ የምታየው ሰው ቁጥር ማነስ፣ ሰው ስለዛ ነገር ሲያወራም አታይም። ከተሸነፍም በኋላ ነው ወሬው ራሱ መምጣት የጀመረው እንጂ ብዙ ጓደኞቼ እኔ ወዳጆቼ ኢትዮጵያ ጨዋታ እንዳላት ሁሉ አያውቁም ነበረ በዕለቱ ማለት ነውና ያን ስሜትን አናዶኛል። በመሸነፋችን ደግሞ እንደ ባለሙያ ያው ሲስተሙ አካል በመሆኔ የራሴ የሆነ መጥፎ ስሜት ተሰምቶኛል ማለት ነው። የኢትዮጵያ ብሔራዊ ቡድን 4 ቀናት የሀገር ውስጥ የልምምድ ጊዜ ከማግኘቱ በተጨማሪ ከጨዋታዎቹ ወይም ከልምምድ ጊዜው በፊት የነበሩ የኢትዮጵያ ፕሪሚየር ሊግ ጨዋታዎች የተቆራረጡ ነበሩ በዝናብ ምክንያት የድሬዳዋ ስቴዲየም በመበላሸቱ ምክንያት ማለት ነው። እንድታነሳልኝ የምፈልገው ሳሚ አንደኛ የኢትዮጵያ ብሔራዊ ቡድን ጨዋታውን ከማድረጉ በፊት ለብሔራዊ ቡድኑ የተመረጡ ተጫዋቾች ፊትነስ ላይ የድሬዳዋ ሜዳ የፈጠረው ችግር እንዳንድ መንስኤ ሊጠቀስ ይችላል የሚል ነው። ሁለተኛ ደግሞ ተጫዋቾች ለጨዋታ ዝግጅት አድርገው ለጨዋታው የተወሰነ ሰዓት ሲቀር ጨዋታው ይሰረዛል ወይም ይተላለፋል። በዛ ምክንያት የፊትነስ መዛባቶችን ሊፈጠሩ ይችላል የሚል አስተያየቶች ይሰጣሉና የኢትዮጵያ ብሔራዊ ቡድን በመዘጋጃ ጊዜው ወይም የኢትዮጵያ ብሔራዊ ቡድን ጨዋታዎችን ከማድረጉ በፊት የነበሩ የሊግ ውድድሮች ላይ በተጫዋቾች ላይ የተፈጠሩ ችግሮች ይኖሩ ይሆን ወይም አቅማቸው እንዲጠፋ አድርጎት ይሆን የሚሉ ጥያቄዎች ይነሳሉ። እውነት ነው። የኢትዮጵያ እግር ኳስ በተለይ የብሔራዊ ቡድናችን መሰረት ሊጉ ነው፣ ክለቡ ነው። ለምሳሌ የጊኒ እግር ኳስ መሰረት ብና የጊኒ ሊግ አይደለም፣ የፈረንሳይ ሊግ ነው የጊኒ ናሽናል ቲም መሰረት። የኛ መሰረት ግን የሊጉ ነው። ስለዚህ ሊጉ በአንድም ይሁን በሌላ መልኩ ጠንካራም ነገር ስንሰራ የሊጉ ውጤት ነው፣ የክለቦች ውጤት ነው። ደካማም ነገር ስንሰራ የሊጉ ውጤት ነው፣ የክለቦቹ ውጤት ነው የሚሆነው። ምንም ይህንን መካድ አንችልም። ግን በጣም ቁንጽል የሆኑ ምክንያቶች ላይ ሄደን ሰሞኑን ጨዋታዎች ስለተቆራረጡ፣ ሰሞኑን ሜዳ ስለተበላሸ፣ ሰሞኑን እንደዚህ ስለሆነ ብለን የምንሸፍነው ችግር ላይ ያለን አይመስለኝም። እንደ ሀገር የኢትዮጵያ እግር ኳስ ወይም የኢትዮጵያ ብሔራዊ ቡድን ያለበት ችግር በጣም ሲስተሚክ ነው፣ በጣም ተያያዥ ነው፣ በጣም ጥልቅ ነው። በአጠቃላይ እኔ ከዚህ በፊትም ይሄን አስተያየት ሰጥቼ ሰዎች ትንሽ አኩርፈውኛልና ይሁን ግን ልድገመው። ለእኔ የኢትዮጵያ እግር ኳስ በጣም ሎካላይዝድ የሆነ እግር ኳስ ነው ያለን። ምን ማለት ነው ይሄ? በጣም ኤንደሚክ የሆነ እግር ኳስ ነው ያለን። በቃ ከኢትዮጵያ ሲወጣ የሚቸገር ኳስ ነው ያለን። ልክ ዋሊያ ከኢትዮጵያ ውጭ እንደማይገኘው ሁሉ የኢትዮጵያ ብሔራዊ ቡድን ወይም የኢትዮጵያ ክለብ አት ሞመንት ቦሌ አየር ማረፊያ አውሮፕላን ይዞ ከሄደ በኋላ ይቸገራል። ይህንን የ30 ዓመት ዳታ አውጥተን ብናየው
መልስ ማግኘት እንችላለን። ክለቦቻችን ተጋድለው አንደኛ ወጥተው ሁለተኛ ወጥተው ጳጉሜ ላይ ነው የሚመለሱት። ማለት 2 3 ዙር 4 ዙር ይሄ ቅንጦት ሆኗል። የመጀመሪያው ዙር መውደቅ በጣም የተለመደ ነው። ሁለተኛው ዙር ግዴታ ሆኗል በኢትዮጵያ ክለቦች ላይ። ይህንን በዳታ በደንብ አሁን ስካይፕ ኮል ስለሆነ ብዙ ነገሮችን ስሜት እያጋባን ማውራት ስለሚከብድ እንጂ ፊት ለፊት ቶኮች ቢሆን ቁጥሮችን ይዘህ ግራፎችን ይዘህ በደንብ መከራከር ትችላለህ። እና የኢትዮጵያ እግር ኳስ በአጠቃላይ ናሽናል ቲሙ ሳይሆን እግር ኳሳችን ከቦሌ አየር ማረፊያ ሲነሳ የሚቸገር ነው። ለምንድን ነው እንደዛ የሆነው ካልን እግር ኳሳችንን በጣም ሎካላይዝድ አድርገናል። በጣም የራሳችን የሆነ እግር ኳስ ፈጥረናል። አንዳንዴ ይሄ ኳስ ነው ወይ እስክትል ድረስ አሁን የሚታየውን ኳስ ብቻ ማለት አይደለም፣ ከኳሱ ጀርባ ያለውን ትሬንዶች ስታይ፣ ድባቡን ስታይ፣ ለምሳሌ ደሞዝ ሳትከፍል ተጫዋች ማጫወት 1 ወር 2 ወር 3 ወር፣ ይሄ አንድ ትልቅ እኮ ኢምፓክት አለ። የተጫዋቾች ዝውውር መንገድ በአመት 16 ተጫዋች ለቀህ 16 ተጫዋች ታመጣለህ። የአሰልጣኝ ማባረር፣ የአሰልጣኝ ቅጥር መንገድ፣ አሰልጣኝ እንዴት ነው የሚባረረው? እንዴት ነው የሚቀጠረው? የክለብ ደጋፊዎች ማህበር አሰልጣኝ ያባራሉ፣ አሰልጣኝ ይቀጥራሉ። የምናምን አመራሮች ተጫዋች ይቀጥራሉ፣ ተጫዋች ያባራሉ ከአሰልጣኝ ፈቃድ ውጭ። እና የሆነ ትብታብ አለ። የድሬዳዋ ሜዳ ጭቃ ስለሆነ ሊግ ስለተቆራረጠ ነው በጊኔ የተሸነፍነው ብለን የምናስብ ከሆነ በጣም ራሳችንን ለማታለል ዝግጅት ላይ ነን ማለት ነው። ምክንያት ሊሆን ይችላል፣ ግን እሱም ባይሆን ላለመሸነፋችን ማረጋገጫ ማቅረብ አይቻልም። ለምን? ከዚህ በፊት ብዙ ፕራክቲሶችን አይተናል። እግር ኳሱ አካባቢ ያለው ድባብ፣ ክለቦች ላይ በተለይ ያለው ኢኮሲስተም በጣም በጣም እየተበላሸ መጥቷል። ትሬኒንግን መውሰድ ትችላል። እኔ ብዙ አሰልጣኝ ጓደኞች አሉ ወይም የስራ ባልደረቦች አሉ። ማለት ጠንከር ያለ ትሬኒንግ ማሰራት ከተጫዋች ጋር ሊያጋጭ ይችላል። አሁን አሰልጣኝ ለመባረሪያ ምክንያቱ ሊሆን ይችላል። ስለዚህ አሰልጣኝ የተጫዋቾችን አይን እያየ፣ የተጫዋቾችን ፍላጎት እያየ፣ የተጫዋቾችን ስሜት እያየ ትሬኒንግ የሚያሰራበት ዘመን ላይ ደርሰናል። የት ክለብ፣ የት ትልቁ ሊግ ላይ። ይህ ፋክት ነው። የትሬኒንጋችን ኢንቴንሲቲ ከዕለት ወደ ዕለት እየቀነሰ እየጠፋ ትሬኒንግ የማይመስል ነገሮች ሜዳ ላይ እያየ ነው። የኤሊት ትሬኒንግ የማይመስል አሁን ጊኒና ኢትዮጵያ ላይ ያየነው አንደኛው ቤዚካሊ ልዩነት አትሌቲክ መሆን መቻል አለበት። አንድ ሰው አንድ ኳስ ተጫዋች ከመሆን በፊት ስፖርተኛ መሆን አለበት። ማለት ሩጫን ጠልተ ኳስን ልትወድ አትችልም። አሁን ግን ያለውን ትሬንድ አንተ ጋዜጠኛ ነህ፣ እስቲ ስፖርተኛ አምጣ፣ አሰልጣኝ አምጣ፣ ተጫዋች አምጣ። ሜዳ የሚያስሮጥ አሰልጣኝ፣ ከባድ ጫና ያለው ይቅርታ፣ ከባድ ትሬኒንግ ያለው ጫና ያለው ትሬኒንግ የሚሰጥ አሰልጣኝ እየተገፋ በአንጻሩ ደግሞ ጎንበስ የሚል ሸብረክ የሚል አሰልጣኝ ደግሞ ቦታ እየያዘ ሊግ ውስጥ ያለው ኢንቴንሲቲ ድክመት አንዱ ምንጭ ይሄ ነው። ፍጥነት፣ ጉልበት፣ ታታሪነት 90 ደቂቃ የሚሮጥ ያጣ ነው በዚህ። እና እግር ኳስን የረኒንግ ስፖርት መሆኑን መረዳት ያስፈልጋል። አንድ ዳታ አይቼ ነበርና ሊቨርፑል ከማንቸስተር ሲጫወቱ 7-0 የተሸነፈ ጊዜ ማንቸስተር ዩናይትድ አጠቃላይ የሮጠው 99 ኪሎ ሜትር ነው። ሊቨርፑል 120 ኪሎ ሜትር ነው የሮጠው። ይሄ ማለት በአንድ ተጫዋች አማካኝ የ2 ኪሎ ሜትር ልዩነት አለ ማለት ነው። ያ ማለት ሞሳላ ከአንቶኒን 5 ጊዜ ደርቦታል ማለት ነው። 2 ኪሎ ሜትር ማለት 5 ዙር ማለት ነው ስቴዲየም ላይ እና 5 ይደርቦታል ማለት ነው በእንቅስቃሴ። ሌሎችም ተጫዋቾች እንደዚህ አይነት ልዩነት አለ ማለት ነው። ስለዚህ እኔ ሊጋችን የተለያዩ ፍልስፍናዎች እየገቡበት አዚፍ ፊትነስ እንደማያስፈልግ፣ አዚፍ ሩጫ እንደማያስፈልግ፣ አዚፍ ከኳስ ውጭ የሆነ ትሬኒንግ በሙሉ ኖር እንደሆነ፣ አዚፍ ጂምናዚየም እንደማያስፈልግ እኔ በናሽናል ቲም ደረጃ ሰርቻለሁ። እና አንዳንድ የምትሰማቸው ኮሜንቶች ሁሉ እስከሚያሳዝኑ ድረስ በተለይ ፊትነስ ላይ ያለው ፐርስፔክቲቭ፣ አንደርስታንዲንግ፣ እውቀት፣ አመለካከት፣ አረዳድ ለፊትነስ ያለው በጣም የተዛባ ነው። ይህ የተዛባ ስሜት እንዴት ተፈጠረ? ብዙ መረጃዎች ሊመጣ ይችላል። ግን ኳሳችን አሁንም ቢሆን ሎካላይዝድ ሆኗል። የሆነ ኢትዮጵያዊ ብቻ የሚመስል ኳስ አለ። ትሬኒንጉን አይተህ ከሆነ አንድ አይነት ነው።
በባስ ይመጣሉ፣ 2 ዙር ሜዳ ይዞራሉ፣ መሀል ባልገባ 50 ደቂቃ 1 ሰዓት ይጫወታሉ፣ 8 ለ8 ይጋጠማሉ፣ ይወጣሉ። የ2 ሰዓት ትሬኒንግ ነው የሚሰጠው። ይሄ እንደዚህ አይነት ኤሊት እግር ኳስ የለም። የኢትዮጵያ ብሔራዊ ቡድን በጠንካራነት ዘመኑ በአፍሪካ ዋንጫ ውድድሮች፣ በሌሎችም ውድድሮች ላይ የነበረውን ጥንካሬ ክለቦቻችን አንድም ሁለትም ይሁኑ በአፍሪካ መድረክ የነበራቸው ትንሽ ኮምፒቲቲቭ የሆነ መንገድ ጥሩ ነው በተባለበት ጊዜ ጥሩ ሆነው አይተናቸዋል። ነገር ግን እግር ኳሱ ማለት እየወረደ እየመጣ ሜዳ ላይ ያለው ነገር እየወረደ እየመጣ የቀጥታ ስርጭት ሽፋን ስለተሰጠው ብቻ እግር ኳሳችን እኮ አደገ ተመነደገ የሚለው ነገር ብዙ ጊዜ ምንድነው ፕሮፖርሽናል አይሆንም። የሚታየው ነገር ባዶ ስለሆነ ማለት ነው። ስለዚህ ይሄ ነገር በአንድ ሌሊት ወይም በአንድ ቀን በአንድ ዲስኮርስ የሚጠናቀቅና የሚሻሻል አይደለም የሚሉ አስተያየቶች ይሰጣሉ። እውነታውም ያ ነው። ነገር ግን በሂደት ነገሮች ይሻሻላሉ። ግን ያ ሂደት መቼ ነው የሚጀምር የሚለው ጥያቄ ትልቁ ነገር እኔ እንደ ማንቸስተር እንደ አርሴናል ምናምን ኑን አይደለም። ግን እኔ ላለፉት 20 ዓመታት የኢትዮጵያ እግር ኳስ ውስጥ እንደ ተማሪም እንደ አስተማሪም እንደ አጥኚም እንደ ስነ ልቦና ደጋፊም አሰልጣኝም ያየሁት ነገር አለ። ምንም አይነት ለውጥ የለም። እንዲሁም የበለጠ እየተዳፈነ ፌዞች ወይም ደግሞ እንዳልከው የማስመሰያ አጀንዳዎች ለምሳሌ በዲኤስቲቪ ስለተላለፈ ኳሳችን አደገ። ውሸት። በቃ በዲኤስቲቪ መተላለፉ የሆነ የማርኬቲንግ የምናምን ኢሹ ነው። ያ ነገር በጣም ስኬታማ ነው፣ ቆንጆ ነው። ቴክኒካል አስፔክት ደግሞ ሌላ አጀንዳ ነው። እና ቅድም ስለ ትሬኒንግ ጀምሬ ነበረ። ምናልባት ለአንተ ፕሮግራም ስዘጋጅ አንድ መረጃ ያገኘሁትን ላጋራህና የማንቸስተር ዩናይትድ አንደር 18 ቡድን ነው። የማንቸስተር ዩናይትድ ከ18 ዓመት በታች ቡድን የአንድ ቀን ውሎ ምን ይመስላል? አርቲክል ነው እዛው ማንቸስተር ዩናይትድ ፔጅ ላይ ማግኘት ይቻላል። የማንቸስተር ደጋፊ ስለሆንኩኝ እንግዲህ ማንቸስተርን አብዝቼ ሊሆን ይችላል፣ ይቅርታ ጠይቃለሁ። 3 ሰዓት ላይ ፕሪሴሽን ቴክኒካል ወርክ የሚባል አለ። 3 ሰዓት ላይ 2 ተኩል ቁርስ ከበሉ በኋላ ስናክ ነገሮችን ከበሉ በኋላ እንደ ቦል ፊሊንግ ኤክሰርሳይሶች ከኳሱ ጋር መዋሃድ፣ ከኳስ ጋር መላመድ፣ ሄዲንግ መጫወት፣ መረብ ኳስ በሄዲንግ ማንጠባጠብ፣ እንደዚህ አይነት ቴክኒካል ወርኮች አሉ። ይሄ 3 ሰዓት ላይ ነው። 3 ሰዓት ተኩል ላይ ግሩፕ ቪዲዮ አናሊሲስ ነው። ባለፈው ሳምንት ያደረጉትን ጨዋታ ግምገማ ይቀመጣሉ። ቀጣይ ሳምንት የሚያደርጉትን ጨዋታ ይገመግማሉ። የቪዲዮ አናሊሲስ ነው 3 ተኩል ላይ። 4 ሰዓት ከ10 ላይ ፕሪ አክቲቬሽን ትሬኒንግ ይጀምራል። ፕሪ አክቲቬሽን ትሬኒንግ ማለት ከወርሚንግ አፕ በፊት እግራቸውን ማሳሳብ፣ የሆነ ሜዲሲን ቦል ካለ በሜዲሲን ቦል መስራት፣ ራበር ባንዶች ካሉ በራበር ባንዶች መስራት። አሁን እኛ ሀገር ፍሌክሲቢሊቲ ይናቃል። መተጣጠፍ በጣም የሚናቅ የስፖርት ዘርፍ እግር ኳስ ውስጥ መተጣጠፍ ነው። ግን ጥናት ብናጠና ከጊኒ ጋር ስንጫወት ከተሳሳትናቸው ፓሶች አብዛኞቹ የመተጣጠፍ ችግር ሊኖርባቸው ይችላል። እግርህ በደንብ ፍሌክሲብል ካልሆነ ኳሱን በደንብ እስከ ላይ እስከታች መሽኘት አይችልም። እና ይሄ ፕሪ አክቲቬሽን ትሬኒንግ የምንለው ይሄ ሰውነትህን ለቀጣዩ ትሬኒንግ የምታዘጋጅበት ጫና ላለው ትሬኒንግ ሊመጣ ነው። ስለዚህ ይሄንን እስከ 4 እስከ 4 ተኩል ከሰሩ በኋላ 4 ተኩል ላይ ትልቁ ትሬኒንግ ይጀምራል። ይሄ ግሩፕ ሴሽን ትሬኒንግ የሚባለው 25ቱም ተጫዋቾች ገብተው ትሬኒንጋቸውን ይሰራሉ። ይሄ ከ4 ተኩል እስከ 6 ሰዓት ይሆናል። 6 ሰዓት ላይ ላንች ነው። 7 ሰዓት ከ10 ላይ ኢንዲቪጁዋል አናሊሲስ ሴሽን ይመጣል። ቅድም በግሩፕ ቪዲዮ አይተዋል። አሁን ደግሞ በግል አንተ ከፊትነስ አንጻር፣ እኔ ከስነ ልቦና አንጻር፣ ሌላው ከታክቲክ አንጻር ልጆቹን አንድን ተጫዋች ይመክራሉ ማለት ነው። አንድ ተጫዋች የሚያስፈልገው ነገር ምክር ያገኛል። ይሄ 7 ከ10 ጀምሮ እስከ 8 ሰዓት ነው። 8 ሰዓት ላይ ደግሞ ድጋሚ ይወጣል ወደ ሜዳ፣ ወደ ዩኒት ትሬኒንግ ሴሽን ይወጣል። ዩኒት ትሬኒንግ ሴሽን ማለት ተከላካዩ ብቻውን ይወጣል፣ አጥቂው ብቻውን ይወጣል፣ አማካኙ ብቻውን ይወጣል። ቅድም ግሩፕ እንደ ቲም ሰርተዋል። አሁን እንደ ዲፓርትመንት ደግሞ ሊሰሩ ነው ማለት ነው። 9 ሰዓት ላይ ግሩፕ ኤንድ ኢንዲቪጁዋል ጂም ሴሽን ደግሞ ጂምናዚየም እንዲህ ብሎ 9 ተኩል ላይ ያልቃል። ከ3 ሰዓት እስከ 9 ተኩል ድረስ ስራ ላይ ናቸው እነዚህ ሰዎች። ለምሳ ብቻ ነው 1 ሰዓት ያለው። አሁን ሳሙኤል ይሄ የፈረንጅ ነው ያነበብከውን ይሄ ቲዮሪ ነው ምናምን ልትለኝ ትችላለህ። የምንጋጠመው ግን በእንደዚህ አይነት ስርዓት ውስጥ አልፈው ፈረንሳይ እየተጫወቱ ካሉ ልጆች ጋር ነው። ጊኒያዊ ቢሆኑ ያሸነፉ እንደዚህ ነው። ይሄ ስርዓት ነው ያሸነፈው። ባይዘዌ ሜዳ ላይ የተጋጠሙት የኢትዮጵያ የእግር ኳስ ስርዓትና የፈረንሳይ የእግር ኳስ ስርዓት ናቸው። የፈረንሳይ የእግር ኳስ ስርዓት 5-2 አሸንፎናል የኢትዮጵያን የእግር ኳስ ስርዓት። እኔ እንደዛ ነው ማለት
አሁን ክለቦች፣ አካዳሚዎችና ፕሮጀክቶች እነዚህን ቦታዎች የሚያስተዳድሯቸውና ባለቤት የሆኑ አካላት ምናልባትም የዛሬ 10 እና 15 ዓመት የኢትዮጵያ ብሔራዊ ቡድን የሚወክሉ ሶስት ኢቭን አንድ ተጫዋችን ሊያፈሩ ይችላሉ። ስለዚህ የትኛውን ሲስተም ቢከተሉ የትኛውን መንገድ ቢመርጡ ነው እንደ ሌሎች ሀገራት ስኬታማ መሆን የምንችለው? አሁን እዚህ ላይ ምን ጥያቄ ይነሳል መሰለህ? የኛ ሀገር ተጫዋቾች ወይም በውጭ ሀገር የሚጫወቱ ኢትዮጵያዊ ደም ያላቸው ተጫዋቾች በኢትዮጵያ ብሔራዊ ቡድን ውስጥ ገብተው ራሳቸውን የሚያሳዩበት እድል ጠባብ ነው። ምክንያቱም የሀገሪቱ የኢሚግሬሽን እድል ወይም የኢሚግሬሽን ስርዓት ወይም ደንቡ ያን ነገር ስለማይፈቅድ ሊሆን ይችላል እና የግድ እነዛ ተጫዋቾች መጥተው አይደለም የኢትዮጵያ ብሔራዊ ቡድን ያገልግሉ የሚባሉት። ግን እዚህ ያሉ ተጫዋቾች እነዛን እንዴት ነው መሆን የሚችሉት? ለዚህ ደግሞ ክለቦችና አካዳሚዎች ወይም ፕሮጀክቶች ምን ሊፈጥሩ ነው የዛሬ 10 እና 15 ዓመት የተሻለ ነገር ሊፈጠር የሚችለው? የተነሳው ጥያቄ አግባብ ነው። ያው አካዳሚ ስንል ባለድርሻ አካል ወይም ባለቤት ነው። ፕሮጀክት ስንል ባለቤት ነው፣ ባለድርሻ አካል ነው። ክለብ ስንል ሁሉንም ማየት አለብን የሚለው ነገር ሊያስማማ ይችላል። እኔ ግን በጣም ከይቅርታ ጋር የኢትዮጵያ እግር ኳስ ክለብ ቤዝድ ነው ብዬ ነው ማለት በታሪክ አጋጣሚ የሚሆን እነ ጋሽ ይድነቃቸውም አያቶቻችን ወይም አባቶቻችንም መስመር ዘርግተውልን ይሁን የኢትዮጵያ እግር ኳስ ክለብ ቤዝድ ነው። ክለብ ቤዝድ ነው ማለት ምንድነው? መሰረቱ ክለብ ነው። ሁሉም ነገር ያለው ክለብ ጋር ምን ማለት ነው? ጠቅላላ ጉባኤውን የሞላው ክለብ ነው። ፕሬዚዳንት የሚመርጠው ክለብ ነው። ስራ አስፈጻሚ የሚያባረረው ክለብ ነው። ብዙ ፋይናንስ ያለው ክለብ ነው። ከዓመት ዓመት 100 ሚሊዮን 80 ሚሊዮን እየተበጀተለት አሰልጣኝ የተቀጠረለት፣ አሰልጣኝ የተባረረለት፣ ሆቴል በቀን 3000 ብር 4000 ብር ለአንድ ሰው የተከፈለለት የሚሰራ ክለብ ግን ምንድነው ከሱ ኤክስፔክት የምናደርገው? እቺን ብቻ ዲፋይን ማድረግ ከቻለ መፍትሄውን ያ ነገር ማምጣት ይችላል ብዬ አስባለሁ። እና እኛ አሁን ክለቦችን አስገድደን ወደ ልማቱ እንዲገቡልን ማድረግ ሲከብደን አካዳሚ ከፈትን፣ ፕሮጀክት ከፈትን፣ የትምህርት ቤት ስፖርት፣ እነዚህ ሞር ፓርቲሲፔሽን ናቸው። የትምህርት ቤት ስፖርት ምናምን የምትለው ሞር ፓርቲሲፔሽን ኤሊት ሊመጣም ይችላል ላይመጣም ይችላል፣ አያስጨንቅም። ሰርቪስ ናቸው፣ ሰርቪስ ተጠቅመናቸው። እና አካዳሚ ምናምን ደግሞ ሞር በጣም ልቀት በጣም የተመረጡ ሰዎች ገብተውበት ኮስት ሼፕ ተደረገው ትንሽ ነገር ተጨምሮላቸው ወደ እግር ኳሱ የሚመለሱበት ነው። እንደዛ ነው የሚሰማኝ። ሁሉም ሀገር እኮ አሁን ሴንት ጄምስ ፓርክ ብለህ ብትሄድ እንግሊዝ ሀገር አለው፣ ግን ስትበቃ ነው እዛ ጋር ሄደ ትንሽ ተነካክተ የምትመጣው እንጂ ከታች ተመልምለ ምናምን ከባድ። ስለዚህ የቤት ስራውን ለክለቦች እንስጥ። ያን የቤት ስራ አልሸከመም ይከብደኛል የሚል ክለብ ሰርተፍኬቱን ይመልስ። በክለብ ስም አይነግድ፣ በክለብ ስም አጉል እግር ኳሳችንን አይበርስ። የተለያየ አስተሳሰብ እያመጡ ሌላ ቅርጽ ያዘ። አሁን የክለብ ኮምፒቲሽን የምትለው ሌላ መልክ ያዘ። አንዴ ወደ ብሔር ይሄዳል፣ አንዴ ወደ ኢኮኖሚ ጥያቄ ይሄዳል፣ አንዴ ወደ ጥቅም ይሄዳል፣ አንዴ ወደ አካባቢዊነት ይሄዳል። እዛ ጽሁፌ ላይም አንድ መግለጽ የሞከርኩት እሱ ነው። የግብ ጠባቂ አሰልጣኝ ሁሌ ከአካባቢ ነው የሚመረጠው። እና ክለቦች በጣም ስታንዳርዳቸውን ቤንችማርካቸውም ኢንተርናሽናል መድረክ መሆን አለበት። ኢንተርናሽናል ስታንዳርድ ውስጥ ነው የእግር ኳስ አት ኤንድ ኦፍ ዘ ዴይ ኮምፒት የምናደርገው ከዓለም አቀፍ ክለቦች ጋር። ስለዚህ የኢትዮጵያ እግር ኳስ ክለብ ቤዝድ ነው፣ ስኩል ቤዝድ አይደለም። ለምሳሌ ኮሌጅ ቤዝድ አይደለም። ለምሳሌ እንግሊዝ አሜሪካን ሀገር ብትሄድ ባስኬትቦል ምናምን ሞር ኮሌጅ ቤዝድ ነው አይደል? ዩኒቨርሲቲው ምናምን ነው በጣም ታይት ነው። እዛ በስኩል ሲስተም ነው። እኛ ስንመጣ በክለብ ነው የመጣ ነው። ጥሩ እኮ ነው መምጣት፣ የዓለም አቀፍ ትሬንድ ስለሆነ ማለት ነው። ግን ክለቦች መስራት ያለባቸውን የቤት ስራ አልሰጠናቸው። ስለዚህ መጀመር ያለብን ከዚህ ከትሬኒንግ አንጻር ክለብ ምንድን ነው የምፈልገው? ይሄን ነው የምፈልግበት። በሳምንት 3 ቀን 2 ሰዓት ትሬኒንግ እየሰጠህ ክለብ ነው ብትለኝ ስቅብሃለሁ። ቅድም እንኳን ነበርኩልህ በቀን 6 ሰዓት ነው ዴቨሎፕመንት ኮቺንግ። እኔ አይደለም ያልኩት፣ ከኛ የተሻሉት ሰዎች ናቸው የጻፉት። አንተ ግን ለፖለቲካው እንዲመች፣ ለአበል እንዲመች፣ ለታይታይ እንዲመችህ ክለብ የሚል ስም ትሰጠውና ውስጡ የሚሰራው ስራ ግን እልም ያለ ቡድን የሚሰራው እልም ያለ የትምህርት ቤት ቡድን የሚሰራውን ስራ የምትሰራ ከሆነ ለእኔ ክለብ አይደለም፣ ለእኔ አትሊስት ለእኔ። ስለዚህ
ክለቦቻችን ግሪን ሃውስ ፕሌየር እያመረቱ ነው። ይሄ ትልቅ የሳይኮሎጂ ኮንሴፕት ነው። ባይዘው ግሪን ሃውስ ፕሌየርስ ማለት ምን ማለት መሰሉ? ግሪን ሃውስ ታውቃለህ? ይሄ ችግኝ አታክልት ምናምን አበባ ምናምን የሚተከልበት ሼድ አለው። ሙቀቱን ሬጉሌት ታደርግለታለህ። የሚፈለገውን ነገር በሙሉ ትሰጠዋለህ። ጥላ ከለላ ታደርግለታለህ። ያንን ችግኝ ለአንድ ደቂቃ አውጥተህ ከዛ ውስጥ አሁን ዝዋይ አካባቢ እንደዚህ አይነት ቦታዎች አሉ በብዛት እና ሙቀቱ ምናምን ተቆጣጥረውላቸው ውሃ በየደቂቃው ጠብ 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 እንድትል ምናምን ተደርጎ ለአታክልቱ ሲባል ማለት ነው። ያቺን ችግኝ አውጥተህ እውነተኛው ኢንቫይሮንመንት ውስጥ ስታስገባት አንድ ቀን አትቆይም፣ ትደርቃለች። አሁን የእኛም እግር ኳስ ልክ ከሊጉ አውጥተህ ወደ ቻን ስትወስደው ተጫዋቹ ይቸገራል። ልክ ከሊጉ አውጥተህ ወደ አፍሪካ ዋንጫ ስትወስደው ይቸገራል። ከሊጉ አውጥተህ ወደ ኢንተርናሽናል ቶርናመንት ስትወስድ፣ ከሊጉ አውጥተህ ሌላ ሀገር ክለብ ሸጠኸው ይቸገራል። ለምንድን ነው የኢትዮጵያ ተጫዋቾች ቶሎ የሚመለሱት? እኔ አሁን ያየሁት ሽመልስ በቀለን በጣም ማከብረው፣ በጣም ትልቅ ተጫዋች ነው። በጣም ስኬታማ ነው። ኮምፒት አድርጓል። ኡመድ ኩሪም እየሞከረ ነው። ብዙ ተጫዋቾቻችን ግን ይሄዳሉ ሱዳን፣ ደቡብ አፍሪካ፣ ግብፅ ምናምን አይቆዩም፣ ይመለሳሉ። ለምን? እዚህ እያሳደግናቸው ያለው በዚህ በግሪን ሃውስ ውስጥ ነው እያሳደግናቸው ያለው። የሚመቻቸውን ትሬኒንግ፣ የሚያስደስታቸውን ነገር በቃ እንዳይጎዱ እንዳይጨነቁ እያደረግናቸው ነው የምናሰለጥናቸው። ትሬኒንግ ግን እንደዛ አይደለም። ባይዘው ትሬኒንግ እና ፕሌይንግ በጣም ይለያሉ። በጣም የተለያየ ኮንሴፕት ያላቸው። ፕሌይንግ ማለት ባለህ አቅም ባለህ ችሎታ ሜዳ ላይ ወጥተህ መንቀሳቀስ ማለት ነው። ለደስታ ሊሆን ይችላል፣ ለውጤት ሊሆን ይችላል። ትሬኒንግ ካልን ግን ካለህ ከፍ ያለ ነገር ለመስጠት የምትተጋበት የምትቧችርበት ማዕከል ማለት ነው። ተዝለፍልፈህ የምትወጣበት ማለት ነው። አንድ ሰው ትሬኒንግ ሰራው ለማለት እንደዚህ መሆን መቻል አለበት። ስለዚህ ለክለቦች ይሄን የቤት ስራ አንስታቸው፣ ትሬኒንጋችሁን አስተካክሉ፣ የተጫዋች ግዢ ስርዓታችሁን አስተካክሉ፣ የአሰልጣኝ ግዢ ስርዓታችሁን አስተካክሉ፣ የገንዘብ ማኔጅመንታችሁን አስተካክሉ፣ የልማት ስሜት ይኑሩ። ብዙ ነገር ማውራት እንችላለን ስለ ክለቦች። አሁን የሜዳ ችግር ኢትዮጵያ ውስጥ በጣም ይነሳል። ይቅርታ አድርግልኝ፣ ለዚህ ሜዳ ችግር የመጀመሪያው ጥያቄ ክለብ ነው። ማንቸስተር ዩናይትድ ማንቸስተር ከንቲባ ጋር ሄዶ ደብዳቤ ጽፎ አይደለም ፕሪሚየር ሊግ የሚጫወተው። ላቡን ጠብ አድርጎ ለ40 ለ50 ዓመታት በሰራው ሜዳ ላይ ነው የሚጫወተው። እዚህ ሀገር ግን ያለው ትሬንድ ምንድነው? ልክ ክለብ ከሆንክ ደብዳቤ ተጽፋለህ። የሆነ ሜዳ ካየህ ያ ሜዳ ዩኒቨርሲቲ ሊሆን ይችላል፣ የትምህርት ቤት ሊሆን ይችላል፣ የአካባቢ ሊሆን ይችላል፣ የከተማው ሊሆን ይችላል። እባካችሁ ምናምን እኛ ክለብ እንደዚህ እሺ፣ 1 ዓመት እንታገስ፣ 2 ዓመት እንታገስ፣ 5 ዓመት፣ 10 ዓመት፣ 20፣ 30 ዓመት። ዛሬ አሁን አዳማ ዩኒቨርሲቲ ላይ ነው የሚደረገው ጨዋታው። ነገ አዳማ ዩኒቨርሲቲ ሜዳ በዝናብ ቢበላሽ አዳማ ዩኒቨርሲቲ እኮ ያን ሜዳ የሰራው ለተማሪዎቹ እኮ ነው፣ ለኮሚዩኒቲ ነው የሰራው እንጂ በኤሊት ሌቭል ትላልቅ ክለቦች ገብተው በዲኤስቲቪ እየተቀረጸ ለዓለም እንዲተላለፍ አስቦ አይደለም የሰራው። ለምን? ያ የተሰጠው የስራ ድርሻ አይደለም። ለዚህ የስራ ድርሻ የተሰጣቸው ክለቦች ናቸው። ደጋፊያቸው ሞቢላይዝ አድርገው፣ ከተማውን ሞቢላይዝ አድርገው፣ ብድር ተበድረው ወይም ደግሞ ባለሀብት አስቸግረው የመንግስትም ህግ እንዲላቸው አድርገው ከቀረጥ ነፃ የሚገባ ከቀረጥ ነፃ አስገብተው ዛሬ ትሬኒንግ ሜዳ፣ ነገ ዋና ሜዳ፣ ከነገ ወዲያ ስቴዲየም መስራት አለባቸው። አሁን ግን ያለው ተገላቢጦሽ ነው። ባይዘው ይሄ በጣም አንድ የሚያሳስበኝ አጀንዳ ነው። የሆነ ከተማ ላይ ክለቦች ውድድር ካላቸው አለቀ። የከተማው ሜዳ በሙሉ ለክለብ ነው የሚሰጠው። ትሬኒንግ ሜዳው ለክለብ ነው፣ ዋናው ሜዳ ለክለብ ነው አይደለም። ክለብ ራሱ እያስፋፋ መሄድ መቻል አለበት እና እኔ ክለቦች ካላቸው ስራ ድርሻ አብዛኛውን ተወጥተውታል ብዬ አላስብም። ያዛ ሪፍሌክሽን ደግሞ የናሽናል ቲም የምናምን እየሆነ እየመጣ እናየዋለን፣ አይቀርም። ኢትዮጵያ ውስጥ ተጫዋቾችን ከማፍራት በተጨማሪ ትልቁ ጥያቄ ያለው የስፖርት መሰረተ ልማት ነው፣ ወይም የእግር ኳስ መሰረተ ልማት ነው ማለት ነው። በተለይ ሜዳ የሚባለውን ነገር ለመገንባት ክልሎችን፣ ክለቦችን፣ እግር ኳስ ፌዴሬሽኑን የኢትዮጵያ ብሔራዊ ቡድን የመጫወቻ ሜዳ እስኪያጣ ድረስ ለተጫዋቾች ወይም ለተመልካቾች መቀመጫ የወጣው ገንዘብ ወይም ለሚዲያ ሩም ለተለያዩ ነገሮች የወጣው ገንዘብ ሜዳውን እንኳን መስራት አልቻለም፣ ወይም የተስተካከለ ሜዳ ማግኘት አልቻለም። ሰሞኑን እኮ በአፍሪካ ዋንጫ ማጣሪያ ጨዋታዎች የሆኑ ሜዳዎችን ተመለከትን። ለምሳሌ ሩዋንዳ ውስጥ
ኪጋሊ ፔሌ የምትባል ስቴዲየም ተመልክተ ከሆነ ሩዋንዳ አሁን የሀገር ውስጥ ውድድሯን ያደረገችበት በፔሌ የሰየመችው ሜዳ አለ። ከኛ ሀገር አንጻር ዙሪያው ስቴዲየሞች ብዙ ተመልካቾችን የመያዝ አቅም የላቸው፣ ችግር የለውም። ነገር ግን ዋናው ሜዳ ወይም መሀል ላይ ተጫዋቾች ኳስን የሚያንሸራሽሩበት ሜዳ በጣም የተመቸና የካፍን ስታንዳርድ ያሟላ ሜዳ ነው። ስለዚህ ከኢንፍራስትራክቸር ወይም ከእግር ኳስ መሰረተ ልማት አንጻር የኢትዮጵያ ብሔራዊ ቡድን ወደፊት እንዳይጓዝ ካደረጉት ጉዳዮች አንዱ በጣም ትልቁ ይሄ ነው ብዬ ማሰብ ነው በግሌና አንደኛው ነገር ክለቦች ለምንድነው የራሳቸው ሜዳ የማይኖራቸው? የራሳቸውን ሜዳ መስራት ያልቻሉ ለምንድን ነው? ምክንያቱም ሜዳ የሚባለውን ነገር ዲፋይን ያደረጉበት መንገድ በጣም የተሳሳተ ነው። ሜዳን በጣም አተልቀው ነው የተመለከቱት። ሁለተኛ ደግሞ የኢትዮጵያ ብሔራዊ ቡድን ራሱ የሚጫወትበትን ወይም የቡድኑ ሜዳ ወይም ብሔራዊ ስቴዲየም የሚባለውን ስቴዲየም ለምንድን ነው ተሎ ማግኘት ያልቻለው? በዛ ምክንያትስ ብዙ ነገሮችን እያጣን አይደለም የሚለው ነጥብ መነሳት ስላለበት ነው። እንዳልከው ልክ ነው። አሁን የሜዳ ዴፊኒሽን ተሳስቷል ያልከውን በደንብ እሱ ነው የሚያስማማኝ። እኔ እንዴት እንደምገልጸው ላስረዳ። እንዳልከው እግር ኳስን እንደ ሃይማኖት ልንወስደው እንችላለን። ያው አንድ ሰው እዚህ ሆኖ ማንቸስተር ደጋፊ ይሆናል፣ እንግሊዝ ሀገር የማንቸስተር ደጋፊ አለ፣ ኬንያ የማንቸስተር በሆነ ነገር እንተሳሰራለን። ምንም የምናገኘው ታንጅብል የሚጨበጥ ነገር እኮ የለም። ስለዚህ እግር ኳስን እንደ ሃይማኖት ከወሰድ ነው አሰልጣኙን ተጫዋቹን ደግሞ ያንን ሃይማኖት እንደሚመሩ ሰዎች ነው የምንወስዳቸው። እነሱን እያየ እነሱን የተከተል እነሱ የሚያደርጉት ነገር ትክክል ነው እያል ተገቢ ነው እያል እነሱን እያፈቀርን እየወደድን እያከበርን እንሄዳለን። እንደ ሃይማኖት አባት ነው የምናያቸው። እኛ ደጋፊዎች ምናምን ደግሞ ምዕመን ነን፣ ተከታዮች ነን፣ እነሱን የምንከተልን። ሜዳው ምንድን ነው ካልከኝ ይሄ እንግዲህ አላቅም፣ በእስልምና ግን በክርስትና ቤተ መቅደስ የምንለው እና እሱን እያራከስክ እሱን አሳንሰ እያሳየህ ማለት አንዳንዴ በጣም ነው የሚዘገነኝ። ማለት ቅድም እንዳልኩ ነው፣ አንድ እንደ ኢትዮጵያዊነት፣ ሁለት እንደ ባለሙያ ሆኜ አየውና ጨዋታውን ሜዳውን አየውና ቤተ መቅደሱን እንዴት ቢንቁት ነው እላለሁ። ሃይማኖቱን እንዴት ቢያንቋሸሹት ነው እላለሁ። የእግር ኳስ የሚባለው ወደ ሌላ ነገር እንዳይደብኝ እና አልተረዳነውም። ባይዘው የባህር ዳር ኢንተርናሽናል ስቴዲየም የባህር ዳር ከነማ ሜዳ የሚመስለው ሰው ይኖራል ብዬ አስባለሁ። አንተ ከኔ የተሻለ ስለምትቀርብ ትመልስ አይደለም። ባህር ዳር ከነማ ራሱን ከባህር ዳር ኢንተርናሽናል ስቴዲየም መነጠል አለበት። ይሄ ሜዳ የኔ አይደለም፣ የክልሉ ነው። ክልል ውስጥ ያለ ማንኛውም ሰው ኦን የሚያደርገው ሜዳ ነው። ነገ የሆነ ነገር አለበት ቢባል ላይፈቀድልኝ ይችላል ብሎ ማሰብ አለበት። የዛ ማህበረሰብ ሜዳ ስለሆነ ማለት ያ ማህበረሰብ ቅድሚያ የሚሰጠው አጀንዳ ካለው ያ ሜዳ የባህር ዳር ከነማ ሜዳ አይደለም። ስለዚህ ምን መስራት አለብኝ? ሜዳ ከከተማው መጠየቅ፣ ቦታ በሊዝ መግዛት ከሆነ አሁን እነዚህ አቅም አላቸው። ባህር ዳር ከነማ ሜዳ ቦታ ቢጠይቅ የማግኘት ዕድሉ ከፍተኛ ነው፣ አንድ ባለሀብት ከሚጠይቅ። ሐዋሳ ከተማ ሐዋሳ ውስጥ ቢጠይቅ የማግኘት ዕድሉ ከፍተኛ ነው። ዛሬ እሷን ማጠር ቤተ መቅደሷን፣ ነገ የሚፈለግላት ነገር ማድረግ ቤተ መቅደሷን፣ ከነገ ወዲያ ማድረግ እና እኔ በአንድ ወቅት ጀርመን ተማሪ ነበርኩኝ እና የባየር ሙኒክን ስቴዲየም የመጎብኘት ዕድል አግኝቼ ነበረ እና ከታች ምን አላቸው? ሙዚየም አላቸው። ይህንን ስልጠና ብዙ ቦታ ሰጥቼበታለሁ እና ሙዚየም ውስጥ ምን አየሁኝ በጣም የገረመኝ፣ በ1940ዎቹ ከሁለተኛው ዓለም ጦርነት በኋላ ባየር ሙኒክ ከደጋፊዎቹ ዳቦ፣ ቲማቲም ይረዳ ነበር እና ዳቦን አድርቀውት አስቀምጠውታል። ቲማቲሙን፣ እንቁላሉን አድርቀውት አስቀምጠውታል። ባየር ሙኒክ ዳቦ ከመረዳት ነው የጀመረው። ዛሬ አሊያንዝ አሬና የሚባል ትልቅ ስቴዲየም ነው። በ60 በ70 ዓመት ውስጥ ባየር ሙኒክ እንቁላል ከመረዳት ነው የጀመረው። አሁን አይሮፕላን አለው ሙኒክ። ላለፉት 20-30 ዓመታት ይህን ትሬንድ አይተናል። እኛ ክለብ ውስጥ የለም። ሁሉም ለዋንጫ ሲቧቸር ነው የምታየው። ሁሉም የሆነ ውጤት አምጥቶ ምናምን ነው የምታየው። ከውጤቱ ጀርባ የምትገኘውን ጥቅም ወስዶ ቤተ መቅደሱን አራክሶ እንደሆነው ይሁን ብሎ መውጣት ነው ከዛ ክለብ። ስለዚህ ይሄ ማይንድ ሴት አለ ወይ? አሁን እንኳን አንዳንድ የመንፈስ ልዩነት አለ። አንግባባ። ማንግባባበት ምንድነው? አንዱ ስፖርቱን የሚስለው በሌላ መንገድ ነው፣ ሌላው ስፖርቱን የሚስለው በሌላ መንገድ ነው። በዛ ሁኔታ ውስጥ ሆነ ስታወራ ተግባብተም ለመውጣት ይቸግራል፣ ስራም ለመስራት ይቸግራል። እና
አንተ ያልከው ትክክል ነው። እግር ኳስ ሜዳን ዲፋይን ያደረግንበት መንገድ ትሪቡን መቆለል፣ ሲሚንቶ መቆለል ምናምን አይደለም። ብዙ ሰዎች ያው አብዛኛው ስርቆት ያለው ከኮንክሪቱ ነው። ኮንክሪቱ ካልበዛ ስርቆቱ የለም። ከሳር ተከላ ገንዘብ አይገኝም። ስለዚህ ሳር ለምን እንተክላለን በሚል ማይንድ ሴት ነው ብሎ የሚከራከር ሰው አለ። አላቅም። አንዳንዱ ደግሞ አይ ይሄ ለብሔር ብሔረሰቦች ባህል ምናምን ስለሚዘጋጅ ለፖለቲካ ነው የሚልም አለ። በዛ የሚወስዱ አለ። እኛ ግን ቤተ መቅደሳችን የምንፈልገው እግር ኳስን ፕራክቲስ ማድረግ ነው። እነዚህ ሁሉ ጥያቄዎች የሚመለሱት ስርዓታዊ ምላሽ ወይም ሲስተማቲክ ሪስፖንስ ሲያገኙ ብቻ ነው የሚለው ጉዳይ ነው። ይሄ ደግሞ በአንድ ቀን ወይም በአንድ ሌሊት ወይም በአንድ ሳምንት የሚሰራ አይደለም። ነገ የኢትዮጵያ እግር ኳስ ፌዴሬሽን መዋቅር በመቀያየር ወይም አዳዲስ የስራ ሂደቶችን አዳዲስ ቢዝነሶችን በማሟላት አይደለም የኢትዮጵያ እግር ኳስ የሚሻሻለው። የክለብ እግር ኳስም ሆነ የብሔራዊ ቡድን እግር ኳስ የሚሻሻለው በዚህ መንገድ አይደለም የሚሉት ነጥቦች በደንብ አድርገን አንስተናል። ግን እንደ መውጫ በምን መንገድ ነው ይሄ ሁሉ ነገር ምላሽ የሚያገኘው? ይሄ ሁሉ ነገር ሲስተማቲክ ሪስፖንስ በጊዜ ሂደት ምላሽ የሚያገኘው እንዴት ነው የሚለውን ነገር በጣም ቫስት ነው፣ በጣም ትልቅ ነው። ነገር ግን እንደው በጠባቡ ይሄ ነገር ቢስተካከል ብዙ ነገሮች ዋናው እግር ኳስ ባይስተካከልም እንኳን ለዛ መውጫ የሚሆን በር እናገኝበታለን የሚለውን ነገር እንጠቁምና እናጠናለን። እንዳልኩ ያው ከባዱ ነገር ይሄንን ችግሩን ተረድተናል ብለን ካሰብን የስርዓት ችግር ነው ብለን ካሰብን ስርዓቱን መቀየር ነው መፍትሄው። ስርዓቱን ለመቀየር ግን የመጀመሪያው ነገር ሂውማን ሪሶርስ ነው፣ ሰው ነው። አሁን ስፖርት እንደሌላው ሴክተር አይደለም። ይቅርታ አድርግልኝና ሌላው ሴክተር አግላይ ነው። ስፖርት በጣም ምንድነው አቃፊ ነው የሚባለው፣ በጣም አቃፊ ሴክተር ነው። አካታች ቆንጆ ጋር ነው። አካታች ነው በጣም። ምን ማለቴ ነው? ባለሀብት ነህ ቦታ አለ ስፖርት ላይ ሪጀክት አያደርግህ። የተማርክ ነህ ቦታ አለ ሪጀክት አያደርግህ። የመንግስት ባለስልጣን ካድሬ ነህ ቦታ አለ ሪጀክት አያደርግህ። ተጫውተን ያሳለፍከው ጎበዝ ና ቦታ አለ ሪጀክት አያደርግህ። ሚዲያ ባለሙያ ነህ እና ሪጀክት አያደርግህ። አካል ጉዳተኛ ማለት ባለህ ነገር ደጋፊ ነህ፣ ምንም ሳንቲም የሌለው እውቀት የሌለው ደጋፊ ነህ እና ሪጀክት አያደርግም። እና መተህ ባንዲራህን ትይዛለህ፣ ጉልበት ትሆናለህ፣ ሞራል ትሰጣለህ። እና ስፖርት አንድ አይነት ማህበረሰብ የሚገኝበት አንድ አይነት ኮሚኒቲ የሚገኝበት አይደለም። ካድሬው በካድሬ ማይንድ ሴት ይመጣል፣ ነጋዴው በነጋዴ ማይንድ ሴት ይመጣል፣ ደጋፊው በደጋፊ ማይንድ ሴት ይመጣል፣ ምሁሩ በምሁር ማይንድ ሴት ይመጣል። እነዚህ ሰዎች አንድ ቴብል ላይ ስታስቀምጣቸው የባቢሎን ግንብ ማለት ነው። አትገነባውም ኳሱ። ስለዚህ መጀመሪያ የእግር ኳስ ፍልስፍናችን ቅድም ያልኩ እግር ኳስ ሃይማኖታችን እንደሆነ፣ ሜዳውን መቅደሳችን እንደሆነ፣ ተጫዋቹ በዚህ ደረጃ የምናከብረው ሰው እንደሆነ መሪዎችን እንፈልጋለን። የክለብ መሪዎች፣ የፌዴሬሽን መሪዎች፣ የስፖርት መሪዎች እንፈልጋለን። ይሄን ከቀየር ነው እመነኝ ብዙ ሪሶርስ አለን እኛ። እመነኝ ከጊኒ የተሻለ ሪሶርስ አለን። ከጊኒ የተሻለ የእግር ኳስ ፍቅር አለን። ከጊኒ የተሻለ ታለንት አለን። ከጊኒ የተሻለ ወይዘር አለን። ከጊኒ የተሻለ በብዛት ከህዝብ ቁጥር አንጻር አለንና ግን ያንን ወደ አንድ ለማምጣት የቸገረን ወደዛ የሚመጣው የሰው ኃይል በተለያየ መንፈስ ሆኖ ነው የሚመጣው። እሱም ነው ማለት ነው። በጣም እናመሰግናለን። ሳሙኤል ስለሺ ከአዲስ አበባ ዩኒቨርሲቲ የስፖርት ሳይንስ መምህርና ባለሙያ በጣም ቆንጆ ሀሳቦችን አንስተናል። ምናልባትም ወደፊት ሌሎች ጉዳዮችን በተናጠል አሁን ጥቅል ጉዳዮችን ያነሳ ነው እና በተናጠል ርዕሰ ጉዳዮችን ስፔሻላይዝ እያደረግን የምናወራበት እንደኔ የምታካፍልበት እና ሀሳብን የምትሰጥበትን መድረኮች ስናመቻች እንዲሁ ልክ እንደዛሬው ፈቃደኝነት እንደምታሳየን ተስፋ አድርጋለሁ። ለዛሬው ግን በጣም አሪፍ አመሰግናለሁ። እኔም ግርማ ከልብ አመሰግናለሁ። ያው በዚህ በቪዲዮ ኮል ነው ታስፈልጋለህ፣ ትጠቅማለህ፣ ሀሳብ አለ ብለህ ከዛ ድረስ ይህንን ሴታፕ አዘጋጅተህ ስለጋበዝከኝ እኔም በጣም ላቅ ያለ ምስጋና ላቀርብ እወዳለሁ። በጣም አመሰግናለሁ። እኔም ሁልጊዜ ዝግጁ ነኝ የሚችለውን ለማድረግ። እናመሰግናለን። ተመልካቾች የዛሬው ፕሮግራማችን ተጠናቀቀ። ሳምንት በሌላ ዝግጅት እስክንገናኝ ጤና ይስጥልኝ።